ነዳጅን በቁጠባ ተጠቀሙ። ይሄን ያሉት ጠቅላይ ሚኒስትር አብይ አህመድ ናቸው ሰሞኑን። ቁጠባ መልካም ሆኖ ሳለ ግን ከሁለት ዓመታት በፊት ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ ማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ ብሎ ከተናገረ ሰው የሚጠበቅ ንግግር ነው። መቼም እኛ እንግዲህ ዜናውን ጉዳዩን እዚህ ያመጣ ነው አትቆጥቡ አባክኑ ምናምን ለማለት አይደለም። ግን በእውኑ ነዳጅ የምናባክን ሀገር ነን ወይ? እናባክንህስ ብንለው ዋጋው ይፈቅድልናል ወይ ለማለት ነው። እንዴ አንዱ ምን ሲል ሰማሁት? አታባክኑ ያላችሁት የምንስበውን ቤንዚን ነው ወይ ብሏል። ከዚህ በቀር እንግዲህ ነዳጅን ያላግባብ የምንጠቀምበት ቦታ ያለ አይመስለኝም። በእርግጥ ጣሚው በተወሰነ ደረጃ እውነትነት አላቸው። አሁን ለምሳሌ የለሉ ወረዳ አስተዳዳሪን ብንመለከት የለሉ ወረዳ አስተዳዳሪ የሚባል የለም፣ ምናባዊ ነው። እዚህ መታችሁ ለለሉ ወረዳ አስተዳዳሪ እንዳትከራከሩ። እኚህ ወረዳ አስተዳዳሪ ታዲያ በወረዳው ካሉ 4 መኪኖች መካከል ለግላቸው ስንቱን ይጠቀማሉ? 4ቱን። አንዱን ራሳቸው ስራ ሄዱበታል፣ አንዱን ባለቤታቸው አስቤዛ ያደርጉበታል፣ አንዱን የክርስትና ልጃቸው ልጁን ክርስትና ያስነሳበታል፣ አንዱን አልፎ አልፎ ሽንሽን ቀሚስ የሚገዙላት ሰራተኛቸው ከባለቤታቸው አስቤዛ ተቀበልበታለች። አሁን እኚህን ሰውዬ ታዲያ ጠቅላይ ሚኒስትሩ ነዳጅ ቆጥብ እባክህ ምናምን ማለታቸው ተገቢ አይደለም? በደንብ እንጂ። እንግዲህ 4 መኪናቸውን አስነስ ሙሽራ እንደሚያጅብ ተከታትለው በአንድ አቅጣጫ ማለት ነው የሚሄዱ ግለሰቦች እንዳሉ አንክድም። ግን እነዚህ ሰዎች ይቆጠሩ ከተባለ ከህዝቡ 0.1% እንኳን አይሞሉ። እንዲህ አይነት መግለጫዎች የሚሰጡት ለዚህ 0.1 ለማይሞላ ህዝብ እንዳልሆነ ተስፋ እናደርጋለን። እንግዲህ ይሄን ነዳጅን ይቆጥቡ ይሸለሙ ማለቴ በቁጠባ ይጠቀሙ የሚለው ነገር እየተነሳ ያለው የመካከለኛው ምስራቅ ግጭት እየበረታ ከመጣና ማጣፊያው እያጠረ እንዳለ ሀገራት ከተገነዘቡ በኋላ ሲሆን እያንዳንዱ ሀገራት እንግዲህ የራሳቸውን እርምጃ ወስደዋል። በተለይ አብዛኞቹ ሀገራት ለክፉ ቀን ብለው ያስቀመጡትን ነዳጅ እያወጡ መጠቀም ጀምረዋል። እኛም ለክፉ ቀን ያስቀመጥነውን ምክር አውጥተን መጠቀም ጀምረናል። ቆጥቡ ቀላል ምክር እንዳይመስላችሁ። ምን ይሄ ብቻ ከዚህ በፊት የትራንስፖርት ሚኒስቴሩ እንደ ሐሳብ ያነሱት በእግር የመጓዝ በፈረስ የመጋለብ እንዲሁም በበቅሎ የመቆናጠጥ ሐሳብ ተግባራዊ ልናደርገው የምንችለው እንደሆነ ይሰማናል። በእንስሳት በጋሪዎች እንስሳት የሚሳቡ ጋሪዎች እና በራሱ በእንስሳት ጀርባ የምናደርገው ትራንስፖርቴሽን እኔ እሳቸው ያን ጊዜ ካነሷቸው ሐሳቦች መካከል እስካሁን ቀልቤን የገዛው በእግር እንዲሄዱ አንደኛ ለጤናቸውም ጥሩ ነው። ሁለተኛ ድሮ ገጠር ሆነን ብዙ ኪሎ ሜትር በእግር እንሄዳለን። አሁን ዘመድ ጥየቃ ወደ ገጠር ሲሄድ የኑሮ ዘይቤው ተለውጧል። አይሄድም ሰው በገጠርም በእግሩ አይሄድም። አሁን ፈረስ እንኳን መጠቀም የጋማ እንስሳት እንኳን መጠቀም እየቀነሰ ነው የመጣ ያለው። እሱ ባህል ጥሩ አይደለም። እውነቶትን ነው። ግን ያልገባኝ ነገር ይሄ በእግር መጓዛችን ባህላችን ነው እንዴ? ማለት እኔ ድሮ ሳቅ የገጠር ሰዎች ረጅም መንገድ በእግራቸው የሚሄዱት በችግር ምክንያት ነው የሚመስለኝ የነበረው። ባህላችን ከሆነማ እውነትም ልናስጠብቀው ይገባል። በእውነት ምን እሱ ብቻ ይሄ በእንስራ ሴቶች ሄደው ወንዝ በእንስራ ውሃ ቀርተው ምናምን የሚመለሱት ለጤንነታቸውን በጣም አስፈላጊ ነው። በተጨማሪ በድንጋይ ወፍጮ የምንፈጨውና የምንመገበው ማለት ነው እንዴ ድንጋይ የመጥላት ከንቱ ሐሳብ ካልሆነ በቀር ምንም ይሄንን የምንሸሽበት ምክንያት የለም። እውነቱን እኮ ነው። ሙሉ በሙሉ ወደ ባህላችን ወደ ትናንታችን ብንመለስ ምንም ወጪ የለብንም። ብቻ ግን ህዝብ መሪውን ይከተል የለ እናንተ አድርጋችሁ አሳዩ። ታየኝ እኮ የምናምን ሚኒስቴሩ በጠዋት ከቤታቸው ተነስተው ቢሮአቸው ለመድረስ በእግራቸው ሲሸከሽኩት። ብቻ የነዳጅ ዋጋ ጉዳይ አሳሳቢ እንደሆነ አንክድም። የነዳጅ ዋጋ ሲጨምር እቃ ብቻ አይደለም የእቃ ዋጋ ብቻ አይደለም የሚጨምረው፣ ደም ግፊታችንም ነው አብሮ የሚጨምረው። ይሄ ደግሞ ያው እንደምታውቁት የትንግርት ሀገር ነው። እንኳን ሌላው ለህዝብ ማመላለሻ ተብለው በኤሌክትሪክ የሚሰሩ ባሶች ተገዝተዋል። እነሱ ራሱ ዋጋ ጨምረዋል። ነዳጅ ሲጨምር የኤሌክትሪክ መኪኖች ታሪፍ አብሮ ይጨምራል። ይሄንን ካልኩሌሽን ይሄን ማቴማቲክስ ለማንም እንዳትናገሩ በሚስጥር እንያዘው። የጎረቤት ሀገራት ራሱ እንዳይሰሙ።
ለማንኛውም ግን ያለችንንም ጨልጠን አጨብጭበን እንዳንቀመጥ እንድትቆጥቡን እመክራለሁ። አለዚያ ሁላችንም እንግዲህ በእግራችን እየተጓዝን ጧት ተነስተን ሀገሪቱ በሰላማዊ ሰልፍ እየተናጠች እንዳናስመስላት ስጋት ለማለት ነው። ሲኖር ኢትዮጵያዊ ያልነበረ ሲሞት ኢትዮጵያ አይሆናትም። ይህን ያሉት መዋዘ ጥበባት ዳንኤል ክብረት ናቸው። በእርግጥ እኔ ይህንን ጉዳይ በቤተ መንግስት ፍልስፍና ልሸው ብዬ ነው እንጂ እሳቸው በጥሬ ያሉት ይህንን ነው። መጨረሻ ሲሞቱ ለምን ቅበሩን ይላሉ? ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው? ማን ባስጠበቀው ሀገር የሚለውን አጥብቃችሁ ያዙ። ይሄን ለማብራራት ያህል እንግዲህ ማታ ማታኛ ሮንድ እንዞራለን በየሰፈራችን ማለት ነው። እና ማን ሮንድ ዞሮ ማን የትም ዞሮ ይቀበራል እንደማለት። ለምንድን ነው ዋሽንግተን ዲሲ ቤት ተከራይቶ ኢትዮጵያ የሚያድሩት? ይሄንን እንኳን እኔ አላውቅም። እንዴ እንዲህም የሚያደርጋለ እንዴ? ዋሽንግተን ዲሲ ቤት ተከራይቶ አዲስ አበባ እየመጣ የሚያድር? ምንም እኮ ከሀገራችን ብትወጡም እናስብላችኋለን። ለምንድን ነው ዶላሩን የምታባክኑት? ማለቴ አትቀበሯትም ያልነው እኮ ለዚህ ነው። እንዴ ዶላሩን ይዛችሁ እዚህ ብትመጡ እኮ እንኳን አይደለም የቀብር ስፍራ የቀብር ወጫችሁን ራሱ እኛ ነበርን የምንችለው። ብቻ የሀገሬ አፈር ይብላኝ ምናምን ብላ የዘፈነችው ሴትዮ ራሱ በቁጥጥር ስር ውላ ምርመራ ቢደረግባት አይነት በተለይ አሁን የቀብር ስፍራ እንዲህ በተወደደበት ሰዓት የሀገሬ አፈር ይብላኝ ምናምን የሚለው ሐሳቡ ራሱ ከሽብር ተግባር ተለይቶ ይታያል። በነገራችን ላይ ዲያስፖራዎች እንዳትናደዱ እንዴት ብላችሁ እውነቱን ልንገራችሁ፣ ኢትዮጵያ ውስጥ ያለው ሰው ራሱ አሁን መቀበር ሊያቆም ነው። ማለቴ መቀበር ማለት ያኔ ድሮ እንደምታውቁት አፈር ውስጥ ማለት ማስማስ ተደርጎ ዝም ብሎ መቀበር ብቻ አይደለም። ከዛ በፊት አፈር ውስጥ ከመግባት በፊት የሆነ 40 ሺህ ብር 50 ሺህ ብር ምናምን ሊኖር ይገባል። እንደውም ለቤተሰቡ የሚያስብ ሰው ተናዞ መሞት አለበት። እኔ እንዳልነግራችሁ ፈርቼ ነው እንጂ የቡዲዝም እምነት ተከታይ ከሆንኩ ቆይቻለሁ። ስለዚህ እንደ እምነቴ አቃጥላችሁ በብልቃጥ አስቀምጡኝ ምናምን የሚል ወረቀት ማስቀመጥ አለበት። እንዴ ሰው ሞቶብህም 50 ሺህ ብርም ተጠይቀ ሀዘንህን እጥፍ ድርብ እኮ ነው የሚያደርገው። በነገራችን ላይ ሰው እንዳይሞትብህ አሁን የምትለምነው ከፍቅርህ የተነሳ ሳይሆን ከችግርህ የተነሳ። እናማ ብዙ ያበሳጫችሁ ለማለት ሲሆን መልእክቱ ግን በቀጥታ ከመቀበር ጋር የሚያያዝ አይደለም። ከዚህ ሀገር እጃችሁን ሰብስቡ፣ አስተያየት አትስጡ ለማለት የተነገረ ነው። በእርግጥ ዶላር ሲያስፈልግን ሰብስቡ ያልናችሁን እጃችሁን ዘርጉ ማለታችን አይቀርም። እኔ መጀመሪያ እንደውም ሳየው ኤአይ ነው ያልኩት። አሁንም በአቋሜ እንደጸናሁ ነው። ኤአይ ነው ወይስ የሬሳ ግብር የምትል ሐሳብ እያውጠነጠናችሁ ነው? ያው መቼም እዚህ ሀገር ያለ ነው በቁማችን የአፈር ግብር ምናምን እያለን ቆመን ከፍለን ነው የምንጨርሰው። እዚህ ሀገር ያልኖራችሁትን ደግሞ አፈር የማቅመስ ግብር የሚል ነገር ካመጣችሁላቸው ብዬ ነው። አንድ የረሳ ነው ጥያቄ፣ ዲያስፖራ በድንገት መጥቶ እዚህ የሞተስ እንደሆነ? ለነገሩ ተውት፣ እንደምንም ብሎ የመጣበት ሀገር ተመልሶ እዛው መሞት አለ። ቀላል ነው። በ20 ሚሊዮን ብር የተገነባው የሽንሽንቾ መናኸሪያ ተመረቀ። ተመልካቾቻችን መናኸሪያው ካልታያችሁ ፎቶውን ዙም አድርጋችሁ ለማየት ሞክሩ። መናኸሪያው የት አለ ብሎ መጠየቅ ያሰላሳይ ጥያቄ ነው። ነገር ግን መናኸሪያው የት አለ ብሎ ከመጠየቅ እነዚህ ሰዎች 20 ሚሊዮኑ የት አለ ብሎ መጠየቅ የተሻለ ነው። ኧረ እንደው በፈጠራችሁ ፈጥሯችሁ በተጸጸተው ሙዳት ያዙ። ማለቴ ከግንባታው በኋላ ይሄን ከመሰለ ከግንባታው በፊት ምን ይመስል ነበር? እዚህ ላይ የነበረ ተራራ ንዳችሁ ነው ሜዳ የሆነው? ወይስ ደግሞ እንደ ሙሴ የሆነ ባህር ከፍላችሁ ነው መሬት ያገኛችሁ? በነገራችን ላይ እናንተ ለመመረቅ ለመመራረቅ ምናምን ያወጣችሁት ወጪ መናኸሪያው ከተገነባበት እንደሚበልጥ የታወቀ ነው። እሰይ የኔ አንበሶች፣ 20 ሚሊዮናን ቡን አደርጋችሁ አቧራውን እያቦነናችሁ መናኸሪያ ትመርቃላችሁ።
እኔማ ወይስ አካባቢ አየር ነበር የነበረው አልኩኝ። አየር የነበረው ላይ አፈር አንጥፋችሁበት ከሆነ በ20 ሚሊዮን ብዬ ነው። አሁን ባለፈው ራሱ በምሻ ወረዳ በ49.7 ሚሊዮን ብር የተገነባ የጠጠር መንገድ ተመረቀ የሚል ዜና ሰምተን ነበር። ያኔም አይተነው እንዴት ነው ነገሩ? መንገዱን ከነሱ ጠጠሩን ከኛ ነው እንዴ አለን እኮ። ማለቴ መቼም ይሄ ጠጠር መንገድ ሊሆን የሚችለው በመንገዱ እየሄድን ከፊት ጠጠር ከበተነን ብቻ ነው። ነገሩ አንዳንድ ሰዎች እንደነዚህ አይነት ነገሮች የሚታዩት ልማቱን ለሚደግፉ ሰዎች ነው ይላሉ። እንደ ንጉሱ አዲስ ልብስ ማለት ነው። ንጉሱን አዲስ ልብስ ሰርተንልሃል፣ ልብሱን ግን የሚመለከቱት በአይናቸው የሚያዩት አዋቂ ሰዎች ናቸው ብለውት አዋቂ አይደለህም ላለመባል ልብሱን አውልቆ የሰጡትን ባዶ ነገር ማለት ነው ለብሶ ራቁቱን የቆመው ማለት ነው። የመንገድ ግንባታዎች ውድ ናቸው ምናምን የምትሉ ሰዎች ደግሞ እንዴ እኛ እኮ መንገዱ የተገነባበት ዋጋ ውድ ሆነ አላልንም። መንገዱ የታለ ነው ያለው፣ መናኸሪያው የታለ ነው ያለው። ብቻ እኛ እንደ ህዝብ ድምጽነታችን የመናኸሪያ ግንባታው የተነገረበት ዜና ስር ህዝቡ ምን ይላል የሚለውን ለማየት ሞክረናል። እንደሚከተለው እናቀርበዋለን። ከህዝቡ አንደኛው እንግዲህ መሬቱ ላይ መሬት አንጥፋችሁ ነው ወይ ብሎ ይጠይቃል። በእርግጥ ይህ ሐሳብ የኛ ነው። ያው ከህዝቡ እንዳንዱ አይደለን እንዴ? ሌላው ደግሞ 20 ሚሊዮን ማለት ግንባታውን ያከናወነው ግንበኛ ስም ነው ወይ? አንዳንድ አሳቢ ዜጎች ደግሞ እንዴት በቃችሁ? መቼም ተጨማሪውን ቀሪውን ማለት ነው ከኪሳችሁ ሞልታችሁ መሆን አለበት የጨረሳችሁ ብለዋቸዋል። እጅግ በጣም ጠያቂ የሆኑ አስተያየት ሰጪ ደግሞ ከፊት ምስሉ ላይ የምታሳዩን 20 ሚሊዮኑን የተከፋፈሉትን ሰዎች ነው ወይ? ለማንኛውም የመናኸሪያውንም ሆነ የ47 ሚሊዮኑን የጠጠር መንገድ የተመለከተ ማብራሪያ አለኝ የሚል አካል ካለ ማብራሪያውን ያሰማል። ካልሆነ ግን የህዝቡን አስተያየት መሰረት በማድረግ መንግስት ማብራሪያ ይጠይቅ ስንል በትህትና እናመለክታለን። የምር በሆኑ ዜናዎች ፈገግ እንድትሉ የሚያደርጋችሁ ነጋሪ ሚዲያ ዜና በፈገግታ ብቻ ነው። ፈገግታችንን አይንሳን። ሁሌም እንደምንለው ፈገግታችን ለብዙዎች እንዲደርስ ከፈገግታችን ወዳጆቻችን እንዲካፈሉ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ።